እወድሻለሁ። አንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት በጣም አከብርሻለሁ። ሁላችንም አለን ለእናቴ አንዴ ፍቅር ስጡልኝ። Thank you. አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ተዘውብኝ ነው። እሺ ከዛ በመቀጠል ብዙ ንግግር አልችልም፣ ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ፣ ወሬ አልችልም። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መርጠሽ ኮርተሽልኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። የስ ወደፊት እና እወዳችኋለሁ፣ አመሰግናለሁ። እናቴ በጣም እወድሻለሁ። በአንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት በጣም አከብርሻለሁ። ሁላችን ወላለን ለእናቴ አንዴ ፍቅር ስጡልኝ። እግዚአብሔር እናቴ እወድሻለሁ በጣም ቢራቢሮ ፋሚሊስ አላችሁ እስኪ እናያችሁ መኖራችሁን አሳዩን። እንኳን ደስ አላችሁ እንላለን። እንግዲህ ያው በጉጉት ስትጠብቁት የነበረው የቀለበት ስነ ስርዓት በዚህ መልኩ አይታችሁታል ማለት ነው። እውነት ለመናገር ያው ስኬት ነው። የማሰብ ዲፌንድ እንደሚያደርገው ነገር ይለያያልና ይሄ ለጃኒ በጣም ትልቅ እድገት ነው ብዬ አስባለሁና እንኳን ደስ አላችሁ ብያለሁ ለሁላችሁም። ቢራቢሮ ፋሚሊዎች በጣም ተነሳ ያላችሁ ነገር ደስ ይላል። እኔ ማን ዶላር ዛሬ ደግሞ የኔ አረፋት ደስ አለኝ። ሰላም ወይ ብትሆኑና ስለምትደግፉኝ በጣም አመሰግናለሁ። በጣም እወዳችኋለሁ። ለእናንተ ትልቅ ክብር አለኝ። ለቢራቢሮ ፋሚሊ የኔ ደስታ ስለሚያስደስታችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። Thank you. የእናት ነገር ሲሆን ደግሞ ሁሉ ማይነካ ሰው የለም። ያ መንገድ ወደ ጃኒ ስመለስ እጅግ በጣም በኩራት ይሰማታል። እጅግ በጣም በኩራት ነው አምባሳደራችን ያባል። ምክንያቱም በጣም ጠንካራ ሴት ናት። በዚህ ቢዋ ራሷን ችላ እንድትኖር ራሷን ችላ የምትወስን ሴት ናትና ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደርጓል። ከእሷ ጋር አምባሳደር ሆነን በጣም ብዙ እንደምንጓዝ ከዚህ ቀደም ሰክሰስፉል ነበር። 24,500 እንደምንሆን እርግጠኛ ነኝ። ጃኒ ፎሎ የዶክተር ፌቨን ጃኒ ፋሚሊዎች የቢራቢሮ ፋሚሊዎች
በጣም ደስ ያላችሁ ነገር ደስ ይላል። እኔ አንዷ ነበርኩ፣ ዛሬ ደግሞ የኔ ያረኳት ደስ አለኝ። ያ እውነት ለመናገር በጣም ደስ ይላል። ይሄ ስኬት ነው። ዝም ብላ ያገኘችው ነገር አይሆንም። በጣም በብዙ ነገር አልፋ ቢልድ ያደረገችው ፋሚሊ ነው ፎሎወሮቿን ቢሆኑ ማለት ነው። ፎሎወሮቿን ብትሆኑ ልትመሰገኑ ይገባቸዋል ማለት ነው። በጣም ጥሩ ቤተሰብ ያላት። እኔ እስካሁን እንደማውቀው የቢራቢሮ ፋሚሊ ተሳዳቢ ምናምን አይነት ግሩፕም አይደለም እኔ እስካሁን እስከማውቀው ድረስ ማለት ነው። ምናልባት አላውቅም። ሶ ኤኒዌይስ ጃ እንኳን ደስ አለሽ። የስቲቭ ሙዚቃ ክፈተው። አይ ፒፒ የሚለው እሺ፣ አባቢዬ ጀስት በቃ ቫይብ አይ ቫይብ ይደረግ እንዴ ሃይ ቢኮ። እሺ መጀመሪያ ጃኒ በጣም ወዳት ከፋዘር ቤት ጀምሮ ማካት ሰሬነች እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ እና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብ ጥሩ ሲሆን ብዙ ቦታና ላንቺ ስለመጣው ዶክተር ግቢ አንድ አመት ስለሚታይ አሁን ይልበል ወላጅና ከመለይ ከሚገቡ ነገሮች ያ ኔትወርክ ነው ባይዘውሽ ከኔትወርክ አስተካክለና አስተካክለ እዚህ ማዕከላችን ብዙ የጃኒ ያለሽ መጣ ነበር አለች ያለሽ ደውላልኛለች ለምጣችን ነበር ያለሽ እሺ ነይባሽ ሃይላይት አየው ግፍት አላየሁት እንኳን ደህና መጣሽ ራስሽን አስተዋወቅሽ ቴንክ ዩ ከዚህ ፕሮግራም ላይ ከታዘብኳቸው 3 ነገሮች አንደኛ ጃኒ በጣም መስኪን ነገር ናትና ማለት ላይ አይታችኋታል። ከዶክተር ፌቨን ጋር ያላት ቅርርብ በቃ እንደ እህቷ ምናምን ዝም ብላ ሄዳ ሽጉጥ ትስልባታለች፣ ትደግፋታለች። ይሄ ያላለ ፕሮፌሽናል ምናምን ለምን አላለችም እና ስንፈርድ በጣም ነው የደርጉላትና መስኪንነት ወዷ አሚን የዋህነቷን አይችልታለሁ ያስባል። ሁለተኛ እስጢፎ የምር በጣም እኔ ከምገምተው በላይ የሆነብኝ ነው። በንግግሮች በጣም ያስደምማል። አስተሳሰቡ ይሄ እንደ ልጅ ምናምን አይደለም። በጣም አርቆ ሐሳቢ ነው እና ደግሞ ይሄ በማታስቡት በማትገምቱበት ቦታ ነው የሚገኘው እና ያ የጓደኝነት ጥግ ይመስለኛል። አይ ቲንክ ማለት ሁሉም ጓደኛ በየጊዜው ሊኖር ይችላል፣ ግን አብራችሁ የሚዘልቅ በወደቃችሁበት ሰዓት፣ በተደሳችሁበት ሰዓት ሁሉ አብራችሁ የሚዘልቅ ጓደኛ ማግኘት ግን ስፔሻሊ ደግሞ ሶሻል ሚዲያ ላይ አሁን በምናየው ወረመሽ ውስጥ ቀላል ነው ብዬ አላስብምና ለስቲክ ወራሱ ምስጋና ይገባዋል ብዬ አስባለሁ። ጋይስ የማትገመት ሰው ሁን ስለ ሀሚን አትለኝም እንዴ? ያ ማለት ጃኒን ማለት ነው ጋይስ። ቀለበት በዛሬው ዕለት እንግዲህ አስራለች። ለ13 ዓመት ደንበኞቻቸውን የጥርሶቻቸውን ጤንነት በመጠበቅ የምናውቃቸው ዶክተር ፌቨን ዴንታል ክሊኒክ ብራንድ አምባሳደር ሆናለች። ቀለበትም አስራለች። ኮንግራቹሌሽን እንኳን ደስ አለሽ ጃኒ። ፈገግ እያላችሁ ደስታችሁን ግለጽ። እኔም ፈገግ እላለሁ። አትመስሉም ግን ምንድነው አትመስሉም? ፈገግ ፈገግ በሉ። እችኛዋ ትንሿ ኢሞጂ አይደለም ይሄ ኖ እችኛዋን ትንሿን አረተው እንደዚህ የምትለዋን አይደለም የምትለዋን ፈገግታ ግልጽ እሳ እና ደግሞ እንደዚህ የምስጋና አጃጃላችሁኝ። አይ የላይፍ ሰው
ወይዘሮ ሳምራዊት እዚህ በዚህ ነው የሚሸልማል። ሀሳቤ ሰረቃችሁ። እወዳችኋለሁ ማርያም በጣም ቴንክ ዩ። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ስርዓት ተብሎ ነው የተጠራ ነው። እዚህ ስንደርስ ግን ሌላ ነገር ነው የሆነው። ያው ይሄም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አብረን ብዙ እንቆያለን፣ ብዙ እንሰራለን። ራሱን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌሜጥርስ ሕክምና 13 ዓመት ሆነው ከተመሰረተ 13 ዓመት ጥሩ ሰርቪስ እየሰጠ እዚህ ደርሷል። አሁን ደግሞ በቀጣይ ወደ ሶሻል ሚዲያው እንዴት እንምጣ ስንል ይራቢሯን ነረጥን ገንዘቡ ታውቋል። ተፈራረማችሁበት ኦፍ ኮርስ እና ያለው ይነገራል። ገምት ብዙ ዜሮች ይኖሩታል። በዶክተር ፌሜጥርስ ሕክምና እንግዲህ የምንገኘው ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። 13 ዓመት ቆይተናል። በጣም ጥሩ አገልግሎት እንሰጣለን። እንግዲህ ያው ሳንቲሞን ጉዳይ በኋላ ደውዬ እጠይቅሻለሁ። አመሰግናለሁ። ከቢ ስራ ዘመን ይሁንላችሁ። ይህንን የመሰለ ፕሮግራም ያዘጋጀችለትን የአምባሳደር ውል ስምምነት እንግዲህ በስንት ብር የተፈራረመች ይመስላችኋል? እስኪ እናንተም ገምቱ። በነገራችን ላይ ኮመንት ላይ በትክክል የገመተና ትክክለኛውን ብር ያገኘ ወይም ትክክለኛውን ግምት ያገኘ ሰው የራሱ የሆነ ሽልማት አለው የሚል ሲናገሩ ነበር ፕሮግራሙ ላይ እና ስለዚህ እናንተም ኮመንት ላይ ሀሳባችሁን ግምታችሁን ተናገሩና ተሸለሙ። ምናልባት ግን እኔ ዛሬ ካየሁት ነገር እውነት ለመናገር ለጃኒ መናገር መፈልገው ነገር አለ። የመጀመሪያው ነገር በጣም ህፃንነቷ ጎልቶ ታየ። ይሄ ፕሮግራም ማለት ነው እኔ የታየኝ በጣም ትልቅ ራሷን የምታሳይበት ይሄ ፕሮፌሽናል የሆነ ስራ መስራት እንደምትችል የምታሳይበት መድረክ ነበረ ያስባለውና አንዳንድ ጊዜ ምናልባት ይሄ በጣም ስንቀልድ ምናምን ሰዎች ሊወዱን ይችላሉና እንደዚህ አይነት ሲሪየስ የሆኑ ፕሮግራሞች ላይ ደግሞ ሲሪየስ ሆነን መገኘት ሊጠበቅብን ይችላል። ያ ማለት መድረኩን ማክበር ይኖርብን ይሆናል ማለት ነው። የላይቭ ሰው እንኳን ብትሆን መድረክ ተሰጥቶ እንደምታወራ እያወቅ ለዛች ለትንሽ ደቂቃ 1 ደቂቃ የምትሆነ ንግግር ተዘጋጅታ ብትሄድ ጥሩ ነበረ ያስባለው። አላቅም እንግዲህ የሶሻል ሚዲያ ማናጀር ይኖራት አይኖራት አላቅም፣ ግን በዙሪያዋ በሰል ያለ ሰው እንዳልኖረ ነው ያየሁበት። ለወደፊቱ ግን እንደዚህ አይነት ትልልቅ እድሎች በሚገኙበት ጊዜ ጃንዬ የንግግር ክህሎትሽን ለማሻሻል ኦፍኮርስ መናገርና መስራት የተለያዩ ነገሮች ናቸው። ነገር ግን ደግሞ ሰዎች ባዩት ነገር ይመዝናሉና እንደዚህ ላይ ትንሽ ደቂቃ ለ1 ደቂቃ ለ2 ደቂቃ የምትናገሪው ንግግር ተዘጋጅተሽ መሄድ ትችላለሽ ማለት ነው። በዙሪያ ያላችሁ ሰዎችም እነዚህ አይነት ምክሮችን ብትነግሯት ጥሩ ነው። እሷ ያው ልጅ ትሆናለች። ልጅነት ሳይሆን ግን ያው ነው የመጀመሪያውም ጊዜ ስለሆነ ያን ያህል ልምድ ስለሌላት ሊሆን ይችላል። ኤኒዌይስ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።